አርእስተ ዜና ከፍተኛ የትምህርት ተቋማት ግልጽና ትክክለኛ በመሆን አርአያነታቸውን ማሳየት ይጠበቅባቸዋል ሲሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አሳሰቡ። የትምህርት ሚኒስቴር ግልጽነት የጎደለው የከፍተኛ ትምህርት ተቋማት አመራሮች አሰያየምን ያስቀራል ተብሎ የታመነባቸው መመሪያዎች ላይ ውይይት አድርጓል። እነግራቸዋለን። በሶማሌ ክልል የቶጎ ጫሌ ከተማ ማህበረሰብ የከተማዋ የመጠጥ ውሃ ፕሮጀክት ጥቅም ላይ እንዲውል የኤነርጂ ግብዓት እንደሚያስፈልገው ተገልጿል። በፌዴራል መንግስት የተገነባው የከተማው የመጠጥ ውሃ ፕሮጀክት የተጠናቀቀ ቢሆንም በቂ የኤነርጂ አቅርቦት ባለመኖሩ በሚፈለገው ደረጃ ውሃው ለከተማው ነዋሪ አለመድረሱን ተነግሯል። ዝርዝሩን ይዘናል። ጋና የአትላንቲክ የባሪያ ንግድ በሰው ልጆች ታሪክ ውስጥ እጅግ አሰቃቂና ግዙፍ ወንጀል ተብሎ እንዲመዘገብ የሚጠይቅ የውሳኔ ሐሳብ ለተባበሩት መንግስታት ድርጅት አቀረበች። ይህ የጋና ጥረት ለታሪካዊ ተጠያቂነትና ለካሳ ክፍያ የሚደረጉ ዓለም አቀፍ ውይይቶችን ይበልጥ ለማጠናከር ያለመ መሆኑ ተነግሯል። በዝርዝር እናጋራቸዋለን። ሩሲያ ሌሊቱን በዩክሬን የተለያዩ ከተሞች ላይ በከፈተችው መጠነ ሰፊ የድሮን ጥቃትና የሚሳኤል ጥቃት ቢያንስ የ3 ሰዎች ሕይወት ማለፉንና በርካቶች መቁሰላቸውን የዩክሬን ባለስልጣናት አስታውቋል። በጥቃቱ የጋራ መኖሪያ ህንጻዎች፣ የግል መኖሪያ ቤቶች እንዲሁም የተለያዩ የኢንዱስትሪ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱ ተረጋግጧል። ተጨማሪውን ይዘናል። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ከፍተኛ የትምህርት ተቋማት ግልጽና ትክክለኛ መሆን አለባቸው ሲሉ ሚኒስትሩ ገልጸዋል። ከፍተኛ የትምህርት ተቋማት ከማንኛውም ተቋም በበለጠ ግልጽና ትክክለኛ በመሆን አርአያነታቸውን ማሳየት ይጠበቅባቸዋል ሲሉ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አሳስበዋል። ሚኒስትሩ ይህንን ያሳሰቡት የከፍተኛ የትምህርት ተቋማትን በተመለከቱ መመሪያዎች ዙሪያ ውይይት በተደረገበት መድረክ ላይ ነው። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የአመራር አመዳደብ መመሪያ፣ የመንግስት ከፍተኛ ተቋማት የራስ ገዝነት ሽግግር መመሪያ፣ የራስ ገዝ የመንግስት ከፍተኛ ትምህርት ተቋማት የጥቅል በጀት ድጋፍ ደንብ ዙሪያ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና ከዘርፉ ተዋንያን ጋር ውይይት አካሂዷል። መመሪያዎቹ በሙያቸው በመሰልጠን ብቃትና ችሎታ አላቸው የተባሉ የትምህርት አመራር አባላትን ወደ ስራ ማምጣት የሚያስችሉ ናቸውም ተብሏል። የከፍተኛ ትምህርት ተቋማት የአመራር አመዳደብ መመሪያ በተቋማት ላይ የነበረውን ስር የሰደደና ልማዳዊ አሰራሮችን ማስቀረት የሚያስችል መሆኑን እንዲሁም ጥድፊያ የተሞላበትና ግልጽነት የጎደለው የከፍተኛ ትምህርት ተቋማት አመራሮች አሰያየምን ያስቀራል ተብሎ የታመነበት መሆኑ ተመላክቷል። የንጹህ መጠጥ ውሃ እጥረት በሴቶች ላይ ጫና እያደረሰ መሆኑ ተመላከተ። በአማራ ክልል የሚስተዋለው የንጹህ መጠጥ ውሃ እጥረት በሴቶች ላይ ጫና እያሳደረ መሆኑ ተመላክቷል። ክልሉ የከርሰ ምድርና የገጸ ምድር የውሃ ሀብትን ተጠቅሞ ንጹህ የመጠጥ ውሃ ተደራሽነትን በማረጋገጥ የሴቶችን የስራ ጫና ለመቀነስ እንደሚሰራም የክልሉ ውሃና ኢነርጂ ቢሮ ገልጿል። የንጹህ ውሃ አቅርቦት ተደራሽ ባለመሆኑ ምክንያት በአብዛኛው ብዙ እንግልትና ድካም የሚደርሰው በሴቶች ላይ መሆኑን የጠቀሱት የቢሮ አማካሪ አቶ ወልደተንሳይ መኮንን የከርሰ ምድርና የገጸ ምድር የውሃ ሀብትን በስፋት ጥቅም ላይ በመዋል የሴቶችን ማህበራዊና አካላዊ ጫና ለመቀነስ እንደሚሰራ አመላክተዋል። በተለይም የተበላሸ ውሃን አክሞ መልሶ መጠቀም እንደሚቻልና በማሽን በመታገዝ የከርሰ ምድር ውሃን የማውጣት ስራዎች እንዲሁም ለህብረተሰቡ ንጹህ የውሃ መጠጥ ለማቅረብ የሚሰሩ ስራዎችን አጠናክሮ እንደሚቀጥልም አማካሪው አክለዋል። ቢሮው ይህንን ያመላከተው ለ34ኛ ጊዜ የሚከበረውን የዓለም የውሃ ቀንን በማስመልከት ውሃና ስርዓተ ጾታ በሚል መሪ ቃል በባህር ዳር ከተማ የፓናል ውይይት ባካሄደበት ወቅት ነው። በተያያዘ ዜና የቶጎ ጫሌ ከተማ የመጠጥ ውሃ ፕሮጀክት ቢጠናቀቅም አገልግሎት እየሰጠ አይደለም ተባለ። በሶማሌ ክልል የቶጎ ጫሌ ከተማ ማህበረሰብ የከተማዋ የመጠጥ ውሃ ፕሮጀክት ቢጠናቀቅም ጥቅም ላይ እንዲውል የኤነርጂ ግብዓት እንደሚያስፈልገው ተገልጿል። በሶማሌ ክልል የአራቢ ምርጫ ክልል የፌዴራልና የክልል የህዝብ እንደራሴዎች ከቶጎ ጫሌ ከተማ ነዋሪዎች ጋር በሰላም ልማትና መልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። በፌዴራል መንግስት የተገነባው የከተማው የመጠጥ ውሃ ፕሮጀክት የተጠናቀቀ ቢሆንም በቂ የኤነርጂ አቅርቦት ባለመኖሩ በሚፈለገው ደረጃ ውሃው ለከተማ ነዋሪ አለመድረሱን የከተማዋ ነዋሪዎች በውይይቱ ወቅት ገልጸዋል። ከዚህ ባሻገር የከተማዋ የባንክ አገልግሎት ማዕቀብ እስካሁን አለመነሳትና የቶጎ ጫሌ ከተማ የመብራት ዝርጋታ መስፋፋት ነዋሪዎቹ ካነሷቸው ጉዳዮች ዋና ዋና መሆናቸውን ተጠቁሟል። የህዝብ ተወካዮች ምክር ቤትና የአማካሪ ኮሚቴ አባል ከማል ሐሺ በበኩላቸው የቶጎ ጫሌ ከተማ የመጠጥ ውሃ ፕሮጀክት ከተጠናቀቀ ቆየ ቢሆንም የውሃ ጉድጓዶቹ የኤነርጂ ግብዓት ስላልተመቻቸላቸው ውሃው በሚያስፈልገው ደረጃ ለከተማዋ ነዋሪዎች ተደራሽ እየሆነ አይደለም ብለዋል። በመሆኑም የፕሮጀክቱ የበላይ አካል የሆነው የኢፌድሪ የውሃና ኢነርጂ ሚኒስቴርና የሚመለከተው አካል ሁሉ ተገቢውን ድጋፍ እንዲያደርጉ ማሳስበዋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን።
ጋና የባሪያ ንግድ በሰው ልጆች ላይ የተፈጸመ ቀዳሚ ወንጀል ሆኖ እንዲመዘገብ ጠየቀች። ጋና የአትላንቲክ የባሪያ ንግድ በሰው ልጆች ታሪክ ውስጥ እጅግ አሰቃቂና ግዙፍ ወንጀል ተብሎ እንዲመዘገብ የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቀረበች። ይህ የጋና ጥረት ለታሪካዊ ተጠያቂነትና ለካሳ ክፍያ የሚደረጉ ዓለም አቀፍ ውይይቶችን ይበልጥ ለማጠናከር ያለመ መሆኑም ተነግሯል። የሀገሪቱ ቋሚ መልእክተኛ ሳሙኤል ያኦኩማ የውሳኔ ሀሳቡ ዓላማ ሌሎች ታሪካዊ ግፎችን ዝቅ ለማድረግ ሳይሆን ስርዓቱ በዓለም ላይ ያስከተለውን ጥልቅ ተጽዕኖና ቀጣይነት ያለው ኢፍትሐዊነትን በይፋ እውቅና እንዲያገኝ ለማድረግ መሆኑን አስረድተዋል። አምባሳደሩ አክለውም ይህን ታሪክ በሐቀኝነት መቀበል ለሰው ልጅ ክብርና እኩልነት የሚደረግ የጋራ ኃላፊነት እንጂ ሌላውን ወገን የመወንጀል ተግባር እንዳልሆነ ገልጸዋል። እንደ የዘር ማጥፋትና አፓርታይድ ያሉ ወንጀሎች በዓለም አቀፍ ሕግ የተወገዙ ቢሆኑም የባሪያ ንግድ በዘመናዊው ዓለም ፖለቲካና ኢኮኖሚያዊ ሁኔታ ላይ የፈጠረው ጠባሳ ልዩ ትኩረት እንደሚያስፈልገውም ተጠቁሟል። እንደ አውሮፓውያን አቆጣጠር በ1501 እና በ1867 መካከል ከ13 ሚሊዮን በላይ አፍሪካውያን በኃይል ተወስደው ለባርነት የተዳረጉ ሲሆን የዚህ ግፍ ውጤቶች ዛሬም ድረስ በዓለማችን ላይ በጉልህ ይንጸባረቃሉ ተብሏል። ይህ የውሳኔ ሀሳብ ታሪክን በመጋፈጥ ለወደፊት የፍትህ መድረኮች መሰረት ይጥላል ተብሎ ይጠበቃል ሲል አፍሪካን ኒውስ ዘግቧል። ኢራን በኢነርጂ ተቋሞቿ ላይ ጥቃት መፈጸሙን ገለጸች። አሜሪካና እስራኤል በኢራን በሚገኙ ሁለት የጋዝ ተቋማትና በአንድ የጋዝ ቧንቧ መስመር ላይ ኢላማ ያደረገ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን ዘግበዋል። በኢስፋሃን ከተማ የሚገኝ የጋዝ አስተዳደር ህንጻና የጋዝ ግፊት መቆጣጠሪያ ጣቢያ የጥቃት ሰለባ መሆናቸውንም የፋርስ የዜና ወኪል ዘግቧል። በጥቃቱ ተቋማቱ ላይ በከፊል ጉዳት መድረሱን የጠቀሰው ዘገባው በተጨማሪም በሀገሪቱ ደቡብ ምዕራብ በሚገኘው የሆራምሻር የኃይል ማመንጫ የጋዝ መስመር ላይ ጥቃት መፈጸሙን አስታውቋል። ይህ ክስተት የተሰማው ዶናልድ ትራምፕ ለ5 ቀናት ያህል በኢራን የኃይል መሰረተ ልማቶች ላይ ጥቃት አንሰነዝርም ካሉ ከጥቂት ሰዓታት በኋላ መሆኑን ለጉዳዩ ልዩ ትኩረት እንዲሰጠው አድርጓል። በፕሬዝዳንት ትራምፕ አስተዳደር በኩል የሚወጡ መግለጫዎች እርስ በርሳቸው የሚጋጩና ድንገተኛ ጥቃቶችን የያዙ መሆናቸው ታይቷል። አስተዳደሩ ከኢራን ጋር ድርድሮች እየተደረጉ ነው ቢልም በኢራን በኩል የሚወጡ መረጃዎች በአንጻሩ ድርድር የሚባል ነገር እንደማይኖር እየገለጹ እንደሚገኙም አልጀዚራ አስታውሷል። ሩሲያ በዩክሬን ላይ በፈጸመችው ጥቃት የ3 ሰዎች ሕይወት አለፈ። ሩሲያ ሌሊቱን በዩክሬን የተለያዩ ከተሞች ላይ በከፈተችው መጠነ ሰፊ ድሮንና የሚሳኤል ጥቃት ቢያንስ የ3 ሰዎች ሕይወት ማለፉንና በርካቶች መቁሰላቸውን የዩክሬን ባለስልጣናት አስታውቋል። ይህ ጥቃት የተፈጸመው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱን የስለላ መረጃዎችን ዋቢ በማድረግ ሩሲያ በቅርቡ መጠነ ሰፊ ጥቃት ልትከፍት እንደምትችል ጠንካራ ማስጠንቀቂያ ከሰጡ በኋላ መሆኑ ተገልጿል። ሮይተርስ የክልሉን ባለስልጣናት ጠቅሶ እንደዘገበው በደቡብ ምስራቅ ዩክሬን በምትገኘው የዛፖሮዥያ ከተማ በተፈጸመው ጥቃት የአንድ ሰው ሕይወት ሲያልፍ በሌሎች 5 ሰዎች ላይ ደግሞ የመቁሰል አደጋ ደርሷል። የዛፖሮዥያ ክልል አስተዳዳሪ የሆኑት ኢቫን ፌሮንዶቭ በማህበራዊ ትስስር ገጻቸው በወጡት መግለጫ ሩሲያ በከተማዋ ላይ የድሮንና የሚሳኤል ጥምር ጥቃቶችን በስፋት አድርሳለች ብለዋል። አስተዳዳሪው አክለውም በጥቃቱ 6 የጋራ መኖሪያ ህንጻዎች፣ 2 የግል መኖሪያ ቤቶች፣ 1 የንግድ መደብር እንዲሁም የተለያዩ የኢንዱስትሪ መሰረተ ልማቶች ላይ ከፍተኛ ጉዳት መድረሱን አረጋግጠዋል። ከዚህም ጋር ተያይዞ የነፍስ አድን ሰራተኞችና የእሳት አደጋ ተከላካዮች በህንጻዎች ላይ የተነሳውን አደገኛ ቃጠሎ ሲያጠፉ የሚያሳዩ ምስሎችን አጋርተዋል። በተመሳሳይ ሁኔታ በምስራቃዊ የፖልታቫ ክልል በተፈጸመው ሌላ ጥቃት የ2 ሰዎች ሕይወት ማለፉንና በ11 ሰዎች ላይ ደግሞ የመቁሰል አደጋ መድረሱን የክልሉ አስተዳዳሪ ገልጸዋል። በዚህኛው ጥቃትም የመኖሪያ ህንጻዎችና አንድ ሆቴል ክፉኛ መጎዳታቸውን ሪፖርቱ አክሎ አስነብቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ